ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልጋቸው ኳሊቲዎች አሉ። ለትዳር የሚፈልግሽ ወንድ ልጅ ከአንቺ የሚፈልጋቸው አንቺ ላይ የሚያያቸው ያደረግሽውን ወይም የለበሽውን ልብስ ሳይሆን የተቀባባሽው ሜካፖች ሳይሆን ወይም ደግሞ ስላደረግሻቸው ውድ የሆኑ ብራንድ የሆኑ ልብሶች አይደለም። ምናልባት ከዚህ በፊት ብያቸዋለሁ፣ ወንዶች በእይታ እንማረካለን። ምናልባት ወንድ ልጅ በምትለብሻቸው ልብሶች፣ በምትቀባቢያቸው ሜካፖች፣ ዶድራንቶች፣ ሽቶች ሊሆን ይችላል ወንድ ልጅን ልትማርኪ ትችላለሽ፣ ልትስቢው ትችላለሽ። ነገር ግን ለትዳር የሚፈልግሽ ወንድ ልጅ ግን እነዚህን ኳሊቲዎች ብቻ አይደለም የሚመለከተው። ለዛሬ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ የሚያያቸው ኳሊቲዎች፣ አንቺም ደግሞ ሊኖርሽ የሚገቡ ኳሊቲዎች ምንድናቸው የሚለውን ሐሳቦች እንዳስሳለን። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። ውድ ተመልካቾቼ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬውን ቪዲዮአችንን ከመጀመራችን በፊት ይህን ቪዲዮ ላይክ በማድረግ እንድትጀምሩ ተሳስባችኋለሁ። መልካም ቆይታ። ስለዚህ እህቴ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልጋቸው ነገሮች አሉ። እነዚህ ኳሊቲዎች ቢኖራት እቺን ልጅ ወይም ደግሞ እቺን ሴት ማግባት እፈልጋለሁ የሚለውን አቋሙን ማንጸባረቅ ይፈልጋል። ስለዚህ በተቻለሽ መጠን ሊኖርሽ የሚገቡ ኳሊቲዎች፣ ሊኖርሽ የሚገቡ ባህሪያቶችን የምንመለከት ነው የሚሆነው። የመጀመሪያው ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልገው ነገር ጥሩ አስተሳሰብ ያላት ሴት ልጅ መሆን መቻል አለብሽ። ይሄ ጥሩ አስተሳሰብ፣ ጥሩ አመለካከት ያላትን ሴት ወንዶች በጣም እንፈልጋለን። ምክንያቱም ተመሳሳይ ክንፍ ያላቸው ወፎች አብረው ይበራሉ አይደል የሚባለው። ያን ጥሩ አስተሳሰቡን፣ ትዳሩን አብራችሁ ይዛችሁ መሄድ እንደምትችሉ ይገነዘባል ማለት ነው። ምክንያቱም ደግሞ ሁሉም ነገር በፍቅር ግንኙነት ብቻን ነው እንደ የሚያቆመው፣ ይቀጥላል። አልፎ ትዳር የሚባለው ትልቁ ተቋም አለ። ይሄ ተቋም ደግሞ የሚመራው መልካምና ጥሩ በሆኑ አስተሳሰቦች ሲሆን ብቻ ነው። ምክንያቱም አሁን እንዳልኳችሁ ልብስ የተቀባባነው ሜካፖች፣ የምናደርጋቸው ልብሶች ሁሉ ጊዜ እንደሚያልፍባቸው መገንዘብ መቻል አለበት። ገብቶሻል አይደለ? ጥሩ አስተሳሰብ፣ ጥሩ አመለካከት ያለው ሰው ግን እድሜ ልኩን ዘመኑ ሙሉ መልካም የሆነ ነገር ስለሚገጥመው ነው። ስለዚህ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልገው ጥሩ አስተሳሰብ ያላት ሴት መሆን መቻል አለብሽ። አመለካከትሽ እንዴት ነው? ሐሳብሽ እንዴት ነው? ለነገ ህይወትሽ እንዴት ነው የምታስቢው? ራስሽንስ እንዴት ነው በዲሲፕሊን አድርገሽ እየመራሽው ነው ወይ የሚለውን ነገር ይመለከታል ማለት ነው። ምክንያቱም ሌሎቹ ሰዎች እኮ በዙሪያሽ የሚሆኑት ብዙ አንቺ ባደረግሽው በተቀባባሽው ሽቶች ሊሆን ይችላል፣ አንቺ በተኳኳልሽው ኩሎች ሊሆን ይችላል። ወንዶች ሊከተሉሽ ይችላሉ። ልብ በይ፣ ብዙ ወንዶች አንቺ ይህን ስላደረግሽ ብቻ ሊከተሉሽ ይችላሉ። ነገር ግን ለትዳር ላይሆን ይችላል የሚከተሉሽ። ገብቶሻል? ተረዳሽ? ስለዚህ በተቻለሽ መጠን ጥሩ አስተሳሰብ፣ ቀና አመለካከት ያላት ሴት ለመሆን ራስሽ ላይ መስራት መቻል አለብሽ። ሌላኛው ነጥብ እንግዲህ ለትዳር የሚፈልግሽ ወንድ ልጅ አንቺ እንዲኖርሽ የሚፈልገው ባህሪ ወይም ደግሞ ኳሊቲ ምንድነው ብለን ካለን ጥሩ ስነ ምግባር ያላት ሴት እንድትሆኝ ይፈልጋል ማለት ነው። ምክንያቱም አሁን በምንመለከትበት ጊዜ ስነ ምግባር የሌላትን ሴት ማንኛውም ወንድ ለጊዜያዊ ስሜቱ ካልሆነ በስተቀር ዘለቄታዊ ለሆነ ግንኙነት ለትዳር የሚፈልጋት አይነትን ሴት ሊመርጠው አይችልም ማለት ነው። ምክንያቱም ጥሩ ስነ ምግባር የላትም፣ አጫቅጫቃ የሆነች፣ ጸባይዋ የማይመች፣ በሁሉ ነገር ጨቃጨቅ አይነት ሴት ከሆነች፣ ከሰዎች ጋር ሁሌ የምትጣላ ከሆነ፣ ጥሩ ልጅ ያልሆነችን ማንኛውም ወንድ የራሱ ወይም ደግሞ ጓደኛው ከዛም አልፎ ደግሞ ሚስቱ ሊያደርግ አይፈልግም። ስለዚህ ጥሩ ስነ ምግባር ሊኖርሽ ይገባል ማለት ነው። የአስተሳሰብ ዲሲፕሊን እንዲሆንሽ ሴት መሆን አለብሽ። ለሰዎች ያለሽ ክብር፣ ለቤተሰቦችሽ ያለሽ ክብር፣ በዙሪያሽ ባሉ ሰዎች የተመሰገንሽ ሴት መሆን አለብሽ። ያ ካልሆነ ግን ለትዳር የሚፈልግሽ ወንድ ልጅ እነዚህን ሁሉ ኳሊቲዎች ስለሚመለከት ይሄ ነገር በኋላ የምጀምረውን የፍቅር ግንኙነት ሊያናጋው ይችላል ብሎ ስጋት ሊያድርበት ይችላል። ይሄ በእርግጥ በአንቺም ሳይድ ብቻ ሳይሆን በወንዱም ሳይድ ሊኖረው የሚገቡ ኳሊቲዎች ናቸው። ገብቶሻል? ስነ ምግባር፣ ዲሲፕሊን እንዲሆነ ሰው በጣም አስፈላጊ ነው። ምክንያቱም በፍቅር ግንኙነት ውስጥ ስትሆኑ ስነ ምግባር እጅግ በጣም ጥሩ ሚናን ስለሚጫወት። ምክንያቱም አለመግባባቶች በመካከላችሁ የሆነ ቀን ሊፈጠሩ ይችላሉ። ያን አለመግባባቶች እንዲሁ ዘላችሁ በቃ የምትረብሹት ከሆነ፣ ግንኙነቱን በቃ የምታናጉት ከሆነ፣ ስነ ምግባር ከሌላችሁ፣ ዲሲፕሊን ካልሆናችሁ ያን የፍቅር ግንኙነት ከፍ ሲልም ደግሞ ያን ትዳር
የማፍረስ አቅም አለ። ስለዚህ በስነ ምግባር የታነጽ ሴት መሆን መቻል አለብሽ። ሌላኛው እንግዲህ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ የሚመለከታቸው ነገሮች በራስ መተማመን ያላት ሴት መሆንሽን አንቺ ላይ ማየት ይፈልጋል። ምክንያቱም እህቴ በራስ መተማመን የሌላትን ሴት ማንኛውም ወንድ ቀርቦ የራሱ ለማድረግ የትዳር አጋሩ ለማድረግ ፈቃደኛ አይሆንም። ገብቶሻል አይደለ? ስለዚህ በተቻለ መጠን በራስ መተማመን ያላት ሴት መሆን መቻል አለብሽ። በራስ መተማመን ደግሞ ሲኖርሽ የራስሽ የሆነ ፕሪንሲፕሎች ይኖሩሻል ማለት ነው። ማንኛውንም ነገር የማድረግ አቅም የማድረግ ሞራል ማንኛውም ሰው መጥቶ ስሜትሽን መጉዳት እንደማይችል ይመለከታል ማለት ነው። ይሄ ደግሞ የሚሆነው ራስሽ ላይ መስራት ስትችይ ብቻ ነው እንጂ ወንድ ልጅ የሚመለከተው ስለለበሽው፣ ስላደረግሽው ጫማዎች፣ ስለተቀባባሻቸው ሜካፑ አይደለም። ገብቶሻል አይደለ? እህቴ ልብ በይ። እነዚህን ነገሮች የሚመለከት ወንድ ልጅ ለትዳር ይፈልግሻል። የትዳር አጋሩ ሊያደርግሽ ነው የሚፈልገው። ጥሩ አስተሳሰብ ካለሽ፣ ጥሩ ስነ ምግባር ካለሽ፣ በራስ መተማመንሽ ከፍተኛ ከሆነ ወንድ ልጅ ሊያገኛት ሚስቴ ብትሆንልኝ ብሎ የሚመኛት አይነት ሴት ትሆኛለሽ። ሌላኛውና እንግዲህ ከሁሉም ደግሞ ይበልጣል ብዬ የማስበው አንድ ለትዳር የሚፈልግሽ ወንድ አንቺ ላይ ማየት የሚፈልገው እንድትሆኝለት ወይም ደግሞ ባህሪ እንዲኖራት ብሎ የሚመኘው ነገር ፈጣሪሽን የምትፈሪ ሴት መሆን ስትችይ ነው። ፈጣሪዋን የምትፈራ ሴት ትዳሯን የምታከብር ትሆናለች። ለቤቷ ዘብ የሆነች ሴት ትሆናለች። ባሏ የሚታመንባት ሴት ስለምትሆን ፈጣሪዋን የምትፈራን ሴት ወንድ ልጅ የራሱ ማድረግ ይፈልጋል። ለትዳር የሚፈልጋት አይነት ሴት ትሆኛለች። ከፈጣሪ ጋር ያለሽ ህብረት ከፈጣሪ ጋር ያለሽ ቁርኝት የጠበቀ ከሆነ ሲሆን ብቻ ነው። ስለዚህ እህቴ ፈጣሪሽን የምትፈሪ ሴት መሆን መቻል አለብሽ። ይሄ ለትዳርም ብቻ ሳይሆን ለሙሉ እድሜሽ ለእድሜ ዘመንሽ በሙሉ የሚጠቅምሽ ነገር ስለሆነ ፈጣሪዋን የምትፈራ ሴት ደግሞ ጥበበኛ ሴት ናት። አስተዋይ ሴት ትሆናለች። ልባም ሴት ትሆናለች። አስተዋይ ስትሆን ደግሞ ነገሮችን ማገናዘብ ትችላለች። ያ የፍቅር ግንኙነት አድጎ ደግሞ ወደ ትዳር ከፍ ሲል ትዳሯን እንዴት መያዝ እንዳለባት በትክክል ትገነዘባለች። ስለዚህ ፈጣሪሽን የምትፈሪ ሴት መሆን መቻል አለብሽ። ስለዚህ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልገው ፈጣሪሽን የምትፈሪ ሴት ከሆንሽ ወንድ ልጅ ለትዳር ይፈልግሻል። የራሱ ሊያደርግሽ ይፈልጋል። እድሜ ዘመኑን በሙሉ ከአንቺ ጋር ማሳለፍን ይፈልጋል። ነገር ግን ይህን የምታደርጊው ለወንዱ ብለሽ ሳይሆን ለራስሽ ህይወት ብለሽ ነው ማድረግ ያለብሽ። ስለዚህ እህቴ ለትዳር የሚፈልግሽ ወንድ ልጅ የሚያያቸው ስነ ምግባርሽን፣ አስተሳሰብሽን፣ ለፈጣሪ ያለሽ አክብሮት፣ ፈጣሪሽን መፍራትሽን፣ ሰልፍ ኮንፊደንት ወይም ደግሞ በራስ መተማመን ያላት ሴት መሆንሽን ይመለከታል እንጂ መኝ አንቺ ብቻ በቃ ብዙ ልብሶችን ለብሰሽ ብራንድ የሆኑ ልብሶችን ለብሰሽ ብትወጪ በተለያዩ አይነት ሜካፖችን ተቀብተሽ ሽቶሽን ተለቅልቀሽ ከፍ ዝቅ እያልሽ ብትወጪ በቃ በየመንገዱ ሁሉ የሚለክፍሽ ወንዶች ሊበዙ ይችላሉ። ወይም ደግሞ ከኋላሽ ራሱ እየተከተሉሽ በቃ ብዙ ወንዶች ለፍቅር ሊጠይቁሽ ይችላሉ። ልብ በይ ግን ለስሜታቸው እንጂ ለትዳር አይፈልጉሽ። ማለትም በእነሱ አይን እኮ አንቺ የረከሽ ሴት ስለምትሆኝ፣ ዝቅ ያልሽ ሴት ስለምትሆኝ አንቺ ብዙ ወንዶች በቃ ሲስቁልሽ በቃ ወንዶች ሲለክፉሽ ስታይ በብዙ ወንዶች በኩል ተወዳጅ የሆንሽ ሴት መስሎሽ ሊታይሽ ይችላል። እውነታው ግን ያፈቀሩሽ የወደዱሽ ሊመስሉሽ ይችላሉ። ነገር ግን እነርሱ የሚፈልጉሽ ለስሜታቸው እንጂ ለትዳር ፈልገውሽ አይደለም። ልብ አይምሮሽን በሜካፕ እና በተለያዩ አይነት በመሳሰሉ ነገሮች የምትስይ ከሆነ ጥሩ አይደለም። በምትኩ ግን ዕውቀት ሊኖርሽ ይገባል። ጥበበኛ ሴት ልትሆኝ ይገባል። አስተዋይ ሴት ልትሆኝ ይገባል። በፍጹም መበሳጨት የሌለብሽን ማንነቶችን መገንባት የለብሽ። ራስሽ ላይ መስራት መቻል አለብሽ። የዚያኔ የሚፈልግሽ ወንድ ወደ ህይወትሽ ይመጣል። ራስሽን ካስከበርሽ ደግሞ ራስሽን የምትቆጣጠሪ ሴት ከሆንሽ ደግሞ ፈጣሪሽን የምትፈሪ ሴት ከሆንሽ ደግሞ ፈጣሪ ላንቺ ያለው ወንድ በጊዜው በሰዓቱ ወደ አንቺ ማምጣቱ አይቀር። ነገር ግን እነዚህ ስብዕናዎች ሊኖሩሽ ይገባሉ። እነዚህ ኳሊቲዎች ራስሽ ላይ መስራት መቻል አለብሽ። በተለይ በአንድ ሰው የህይወት ዝርዝር ውስጥ ሁል ጊዜ ተመራጭ መሆናችሁን እርግጠኛ እንድትሆኑ የሚረዳችሁ ነገሮች አሉ። ይህን ስትገነዘቡ ያ ሰው ለእናንተ ያለውን የፍቅር ስሜት፣ የመሳብ ስሜትን ልትገነዘቡ ትችላላችሁ። አሁን የምንነጋገርበት ወሳኝ የሆኑ እርምጃዎች አሉ። ምን ያህል በዚያ ሰው ዘንድ ተመራጭ ናችሁ፣ ምን ያህል ቦታን ወስዳችኋል ወይም ደግሞ ተመራጭ ናችሁ የሚለውን ሀሳብ የምንመለከት ይሆናል። የምታስቢውና የምትወጂው ወንድ አንቺ በህይወቱ ውስጥ ሁልጊዜ ቀዳሚ ሆነሽ ወይም ደግሞ ተመራጭ ሆነሽ እንዲሰማሽ ማድረግ አለብሽ።
ያለበለዚያ እርሱ ሌላ ሐሳብ ካለው እርሱ ሌላ ሰዎችን የሚያጫውት ከሆነ ራስሽን እየጎዳሽ ትሄጃለሽ ማለት ነው። ስለዚህ አንድ ወንድ ልጅ ለአንቺ ሙሉ ጊዜውን ወይም ደግሞ ትኩረቱን እንዲሰጥሽ የምታደርጊባቸው መንገዶች አሉ። በተለይ በህይወትሽ ውስጥ አንድ ወንድ ልጅ በህይወቱ ለአንቺ ቅድሚያን የማይሰጥ ከሆነ ተፈላጊነትሽን የማያሳይሽ ከሆነ በእርግጥ በጣም የሚደብር ነገር ቢሆንም ልብ ብለሽ መገንዘብ ያለብሽ ነገር አለ። ምክንያቱም አንቺ ካልተፈለግሽ በሱ ዘንድ ስፍራን ካላገኘሽ በስተቀር ጊዜሽንና እድሜሽን ማባከን ስለሚሆንብሽ ሁሉን ነገር ትልቁ ችግር ያለው አንድ ነገር መረዳት ላይ ነው አይደለ? ከዛ በኋላ ያን ችግር ከተረዳ ነው በኋላ ደግሞ መፍትሄውን ወደ ማየት እንሄዳለን ማለት ነው። ስለዚህ መፍትሄውን ከማየታችሁ በፊት ከማየትሽ በፊት በመጀመሪያ ችግሩ ምንድነው? ለምንድነው እኔ ተፈላጊ ያልሆንኩት የሚለውን ነገር በዝርዝር መረዳት አለብሽ። ምክንያቱ ደግሞ ለምን መሰለሽ? ችግሩን ካልተረዳሽው መፍትሄው ምንም ትርጉም ስለማይሰጥሽ ነው። ያ ወንድ ልጅ የማይፈልግሽ ከሆነ ሙሉ ጊዜው ወይም ደግሞ ትኩረቱን በትክክል የማይሰጥሽ ከሆነ ዝም ብለሽ አንቺ ብቻ ፈላጊ፣ አንቺ ብቻ ደዋይ፣ አንቺ ብቻ ሁሉን ነገር የምታደርጊ አይነት ሴት ከሆንሽ ፍቅር በአንድ ዳይሬክሽን ብቻ ይሆናል። ይሄ ደግሞ የማይሆን ነገር ነው። ምክንያቱም ካልሽኝ ረጅም ጎዳናን አብራችሁ እንድትሄዱ አያደርግም። ስለሆነ ፍቅር የሚያምሩ በሁለታችሁ ሳይድ እኩል ሲሆን ነው፣ ባላንስ ሲሆን ነው የሚያምረው ፍቅር። ምናልባት ከዚህ በፊት በወንዶች ተጎድተሽ በቃ ውስጥሽ ቆስሎ ሊሆን ይችላል። ኢቭን አሁን ራሱ ለአንቺ ቅርብ ከሆኑ ሰዎች ምናልባት በጣም የፍቅር አጋሪ ብለሽ የቀረብሽው ሰው በእንደዚህ አይነት ሲቹዌሽን ውስጥ እያለፍሽበት ያለ ሁኔታ ሊኖር ይችላል። ይሄ ምንን ያመጣል? የስሜት መውረድን ሊያመጣ ይችላል። ስሜታዊ እንድትሆኝ ሊያደርግሽ ይችላል። ምክንያቱም በቃ ወንዶችማ ቢቀርቡብኝ፣ ወንዶችማ እዛው የሚሉ አይነት የፍራቻዎችን እንድታንጸባርቂ ሊያደርግ ይችላል። ወንዶች ሁሉ መጥፎ ናቸው፣ ሴቶች ሁሉ መጥፎ ናቸው ወደሚለው አይነት ጀነራላይዜሽን ሊያደርሳችሁ ስለሚችል ነው። ይሄ ደግሞ ወደ ተሳሳተ ደረጃ ሊያደርሳችሁ ይችላል። ለምን ካላችሁኝ ሁሉም ሰው የተለያየ ጸባይ፣ የተለያየ አይነት መልክ፣ የተለያየ አይነት ቁመና፣ የተለያየ አይነት የህይወት ግብን ይዞ ነው አይደለ የሚራመደው። አንቺም ከአንቺ ጋራ የሚስማማውን ሰው ስትመርጪ ነው እንደዚህ አይነት ሰዎች ከአንቺ ጋራ ፊት የማያደርጉ ሰዎች በህይወትሽ ሲገጥሙሽ ጥለሽ ማለፍ ነው ያለብሽ እንጂ ከነርሱ ጋር በመታገል አሁን እንዳልኩሽ ጊዜና እድሜሽን ማቃጠል ስለሚሆን ከዚህ በፊት ብያቸዋለሁ። ተመሳሳይ ክንፍ ያላቸው ወፎች አብረው ነው የሚበሩት። ያ ከአንቺ ጋር ተመሳሳይ የሆነ ሐሳብ ተመሳሳይ የሆነ እቅድ ያለው ሰው ወደ ህይወትሽ እስኪመጣ ድረስ መፈለግ ነው እንጂ ያለብሽ ማቆም እንደሌለብሽ መረዳትሽ አስፈላጊ ነው። እንደዚህ አይነት ውሳኔዎችን ከመወሰንሽ በፊት ታዲያ እስኪ ራስሽን መጠየቁ አስፈላጊ። ለምንድነው እኔ በጣም የምወደው ልጅ የምፈልገው ልጅ እድሜ ያልሰጠኝ በቃ ተፈላጊነቴን ያላሳየኝ ለምንድን ነው ብለሽ ራስሽን መጠየቅ። ምክንያቱም ይሄ ስሜት ሊሰማሽ ይገባል። ምክንያቱም ኮምፈርት ካልተሰማሽ፣ ምቾት ካልተሰማሽ በዚያ የፍቅር ግንኙነት ላይ ደስተኛ ካልሆንሽ ቶሎ ወደ በቃ የቀጣይ ስቴፕ ከማለፍሽ በፊት ማቆም ነው እንጂ ያለብሽ የበለጠ ደግሞ አሳድገሽ ሌላ ራስ ምታት ራስሽ ላይ መጨመር ነው የሚሆነው። ታዲያ ይህን ጥያቄ በምትጠይቂበት ጊዜ ሁለት ነገሮችን ልብ ማለት አስፈላጊ ነው። እነርሱ ምንድናቸው? ጊዜና ትኩረቱን ይሰጠኛል ወይ የሚሉትን ሁለት ነገሮች ልብ አድርጊ። ገብቶሻል አይደለ? ጊዜውን ይሰጠኛል ወይ ትኩረቱንስ ይሰጠኛል ወይ የሚለውን ነገር በትክክል መገንዘብ አለብሽ። እህቴ አንድ ነገር ልብ በይ፣ እዚህ ምድር ላይ ሁለት አንኖርም። ስለዚህ ራስሽን በጥንቃቄ ልትመሪው ወይም ደግሞ በጥንቃቄ ልትኖሪ ይገባል። ጊዜሽን እንዴት ከማን ጋር መጠቀም እንዳለብሽ፣ እንዴት ከማን ጋር ማሳለፍ እንዳለብሽ፣ ከማን ጋር መገናኘት እንዳለብሽ፣ ከማን ጋርስ መገናኘት እንደሌለብሽ በትክክል የመምረጥ ሙሉ መብት አለሽ። ስለዚህ ይሄ የምትመርጪው ውሳኔ ደግሞ ለህይወትሽ እጅግ በጣም ወሳኝ ነገር ስለሆነ በጥንቃቄና ትዕግስት በተሞላበት መንገድ መሆን አለበት። ያለበለዚያ የምትወጂው ሰው ጊዜውና ትኩረቱን አንቺ ከመስጠት ወደ ሌሎቹ ያሳልፋል ማለት ነው። እስኪ ለዛሬ 3 መፍትሄዎችን እንመለከታለን። በእንደዚህ አይነት ጊዜና ትኩረቱን የማይሰጥሽ አይነት የፍቅር ግንኙነት ውስጥ እንዳለሽ ከተረዳሽ ወይም ደግሞ በቃ እነዚህ አይነት ፕራዮሪቲዎችን ለአንቺ የማይሰጥሽ ከሆነ ምንድነው መወሰን ያለብሽ ነገር ወይም ደግሞ መፍትሄውስ ምንድነው የሚሉትን ነገሮች እናያለን። የመጀመሪያው የሚሆነው ግንኙነቱን መጀመር ማቆም አለባችሁ። በቃ ይሄን በትክክል መረዳት አለባችሁ። በተለይ ደግሞ ለአንቺ አስፈላጊ ነው ከምትዩ የፍቅር አጋሪሽ ጋር ሁልጊዜ ግንኙነትን ወይም ንግግርን ወይም መግባባትን ኢቭን መገናኘትን ሊሆን ይችላል ሁልጊዜ የምትጀምሪው ከአንቺው ሳይድ ከሆነ ሁሉም ነገር ከመደወል ሊሆን ይችላል፣ ቴክስት ማድረግ ሊሆን ይችላል፣ አለ አይደለ ዛሬ እንገናኝ ማለት ሊሆን ይችላል፣ እርሱ ወዳለበት ቦታ መሄድ ሊሆን ይችላል። ሁሌ በአንቺው ዳይሬክሽን ብቻ ከሆነ በአንቺው ሳይድ ብቻ የሚሆን ነገር ከሆነ በቃ ግንኙነቱን ዘለቄታ ባታደርጉት የተሻለ ነው። ባታደርጉ የተሻለ። ምክንያቱም በኋላ ላይ የምታተርፊው ህመም ነው። በቃ ዲፕሬሽን ነው የምታተርፊው። ምክንያቱም ሌላ ሰዎች
በህይወት ውስጥ ስላሉ አንቺ በቃ ዝም ብለሽ ጊዜሽን ማባከን ስለሚሆንብሽ በቃ አንቺ ባንቺው ሳይድ ከሆነ ሁሉም ነገር አንቺ የምትደውይ ከሆነ በቃ አንቺው ብቻ የምትወጂው አይነት ከሆነ ፍቅር ግማሽ ሊሆን ይችላል። ይሄ ደግሞ አንቺን ነው የሚጎዳሽ እህቴ። ይሄን መገንዘብ ያለብሽ ነገር ሁል ጊዜ በቃ ግንኙነቱን ንግግሩን የምትጀምሪው አንቺ መሆንሽን ከተረዳሽ በቃ ቆም ብለሽ ወደኋላ መመለስ አስፈላጊ ነው። በኋላ ላይ የሚከተሉት መዘዞች ስለሚበዙ ነው። ምክንያቱም በቃ ልትወጂው ትችያለሽ፣ አትወጂው ማለት አንችልም። ምክንያቱም ፍቅር መምጫው ስለማይታወቅ። ነገር ግን ይህ አይነት ስሜት የሚሰማሽ ከሆነ መሀል ላይ ደርሰሽ እንደዚህ አይነት ሲቹዌሽን የሚሰማሽ ከሆነ ቆም ብለሽ ማሰብ ያለብሽ ሌቭል ላይ ነው። ምክንያቱም ከዚህ አልፈሽ ከሄድሽ በኋላ ላይ ጸጸትና በቃ ምን አለ እንደዚህ አይነት ግንኙነትን ባልጀመርኩ ወደሚያስብል ፍጻሜ ልትደርሺ ትችያለሽ። ስለዚህ ያ ወንድ ያ የምትወጂው ወንድ ለአንቺ የመጀመሪያውን ፕራዮሪቲ ይሰጥሻል ወይ? ትኩረቱን ሰጥቶሻል ወይ? ጊዜውንስ ይሰጥሻል ወይ የሚለውን ነገር ለራስሽ መጠየቅ አስፈላጊ ነው። ምክንያቱም የሚወድሽ ሰው የፈለገ አይነት ቢዚ ይሁን እንጂ በተቻለው መጠን ሊያገኝሽ ወይም ደግሞ ስልክ ሊደውልልሽ ጊዜን አያጣም። በሌላ መንገድ ደግሞ ለአንቺ ፍላጎት ከሌለው ሊያገኝሽም አንቺ ጋር ሊግባባም የማይፈልግ ነው፣ ሊሸሽሽ ይችላል ማለት ነው። ምክንያቱም ሰበብ እየፈለገ ከአንቺ መሸሽን ሊያበዛ ይችላል። ይሄ ደግሞ ጥሩ የሆነ ግንኙነት ነው ማለት አይደለም። ለዚህ ደግሞ መፍትሄው ምንድነው? ከዚህ ሰው ጋር ቆም ብለሽ መወሰን መራቅ ነው ያለብሽ። በቃ ስለማትችሉ አብራችሁ ረጅም መንገድ መሄድን ረጅም የፍቅር ግንኙነትን ወይም ደግሞ ያ የፍቅር ግንኙነትን አሳድጋችሁ ወደ ትዳር ሌቭል ማድረስ ስለማትችሉ ቶሎ ረጅሙን መንገድ ሳትሄዱ ግንኙነቱን ማቆም የተሻለ ይሆናል። ሌላኛው መገንዘብ ያለብሽ ነገር ሁሉንም ነገሮችሽን ግልጽ አውጥተሽ መናገሩን ብትቆጠቢ የተሻለ ነው። ምክንያቱም ለአንቺ ጊዜና ትኩረቱን የማይሰጥሽ አይነት ወንድ አይነት ስሜት የሚሰማሽ ከሆነ ስለ አንቺ ዲቴል የሆኑ ነገሮችን ለእርሱ መናገር ማቆም አለብሽ። ሚስጥራዊ መሆን አለብሽ። ሁሉን ነገር አውርቶ ይቻላል እንዴ አይደለ? የሆነ የምንይዘው ነገርም ሊኖረን ይገባል። ምንድነው የሚሉት አበው? ሁሉም ነገር ከተናገሩት ሆድ ባዶ ይቀራል አይደለም የሚባለው። ይሄ በፍቅር ግንኙነት ውስጥም የሚሰራ ህግ ነው። በተለይ ደግሞ በመጀመሪያ የፍቅር ግንኙነት ደረጃ ላይ ያለሽ አይነት ስሜት የሚሰማሽ ከሆነ ሁሉንም ነገር አውጥተሽ ለሰዎች ወይም ደግሞ ያ ለምትወጂው ወንድ መናገር የለብሽም። ያ የሚስብ አይነት ስሜት ነው አይደለ? በጣም ኃይለኛ የሆነ ስሜት ነው። ውስጣችን ያለን ነገር ለሰዎች ብናወራ፣ ውስጣችን የሚሰማን ስሜት በቃ ሼር ብናደርገው፣ በጣም የምትወጂ ከሆነ በቃ ሙሉ መውደድሽ እኔ በቃ እንደዚህ ነው ህይወቴ ነው፣ በጣም ነው የምወድ፣ በጣም ነው የማፈቅር የሚሉ በቃ ዲቴል ያ ሰው በደንብ ክሊርሊ እንዲረዳሽ እንዲያውቅሽ የምታደርጊ ከሆነ ያ ሰው ኢቨን ጊዜውን ትኩረቱን ሊሰጥሽ የነበረ ሰው ወዲያው እስካን ያደርግሻል፣ ያነብሻል፣ ምንነትሽን ውስጥሽን ገልጦ ማየትን ይጀምራል። ከዛ በኋላ ምንድን ነው የሚያደርገው? ልቡ ለሁለት ይከፈላል። ምክንያቱም በቃ እቺስ ሚስጥርን የምትይዝ ሴት አይደለችም ብሎ ጀጅ ሊያደርግሽ ሌብል ላይ ሊደርስ ይችላል። ስለዚህ በተቻለሽ መጠን ሁሉንም ነገር ዝርግፍ ባታደርግ፣ የሆኑ የሚቆጠቡ አይነት ነገሮችንም ፕራክቲስ ብታደርግ ብትለማመጂ መልካም። ምክንያቱም ይሄ ለፍቅር ግንኙነትን ብቻ ብለሽ የምታደርጊው ነገር መሆን የለበትም። ለውስጥሽ የምትይዣቸው በሚስጥር የምታስቀምጫቸው ነገሮች ሊኖሩ ይገባል። በተለይ ደግሞ ይሄ ሚስጥር የምንለው ነገር ወደ ፍቅር ግንኙነት ሲመጣ በጣም በእርግጠኝነት ይሄ ላንቺ ያልሆነ ወንድን ሚስጥርሽን ዘርግፈሽ ከተናገርሽ በኋላ ያቺ ገሊት እኮ እንደዚህ አይነት ነች ብሎ ለሰዎች በሐሜት ሊሆን ይችላል፣ በወሬ ሊሆን ይችላል፣ በማህበራዊ ሚዲያ ሊሆን ይችላል፣ ሼር ሊያደርጋችሁ ይችላል። ያ መልሶ አታክ ሊያደርግሽ የሚችልበትን አጋጣሚዎች ስላሉ፣ ስለዚህ ወንድ ልጅ ላንቺ ፍላጎቱ የበለጠ እንዲጨምር የምትፈልጊ ከሆነ ትኩረቱን እንዲሰጥሽ ጊዜውን እንዲሰጥሽ የምትፈልጊ ከሆነ ያለሽን ሁሉንም ነገር ሁሉንም ሚስጥሮችሽን ቀድመሽ ለእርሱ መናገር አቁም። ይሄ ስለማይጠቅምሽ ነው። በእርግጥ ስለ ፍላጎትሽ በትርፍ ጊዜሽ የምታሳለፊያቸው ነገሮች ሼር አታደርጊው ማለት አይደለም። እያልኩሽ ያለሁት ነገር በጣም ዲቴል የሆኑ ነገሮችን ሁሉንም ነገሮች በቃ አሉ አይደለ? ዝርዝር የሆኑ መረጃዎችሽን አሳልፈሽ ባትሰጪ በጣም የተሻለ ነው። ሌላኛው ነጥብ ደግሞ በህይወትሽ ውስጥ ሁሌም ቢሆን ሁሌ ጊዜ አትገኝለት። እርሱ በሚፈልግሽ አይነት ጊዜ ሁሌም ሰዓት አትገኝለት። ሁሌም በህይወትሽ መተግበር ያለበት ጉዳይ ነው። ምን መሰለሽ፣ በፍቅር አጋሪሽ ተፈላጊነትሽን እንዲጨምር የምትፈልጊ ከሆነ በቃ አቴኒ ታይም እርሱ በሚፈልግሽ በማንኛውም ሰዓት የማትገኝለት አይነት ሴት መሆን አለብሽ። ምክንያቱም ለምን መሰለሽ፣ እርሱ በሚፈልግሽ ጊዜ የምትገኝለት ከሆንሽ ዋጋሽን እያቀለልሽው ትመጫለሽ። በቃ እርሷ ለበቃ ዛሬ 9 ሰዓት ልደውልላት ይላል 9 ሰዓት ላይ ላገኝሽ ይላል። እሺ በቃ ይመቸኛል፣ ወይ ያው ፍቅር አይደለ ቶሎ ብለሽ ትሄጃለሽ። ምንድነው ይሄ? በየጊዜው ከፍ እያለ ሲመጣ ላንቺ ያለው ዋጋ እየቀነሰ እንዲመጣ እያቀለለሽ እንዲመጣ ሊያደርገው ይችላል። ከዚሁ ጋር ተያይዞ ደግሞ በቃ አንቺ ብቻ በሚመችሽ ሰዓት መገናኘት አለባችሁ ማለት አይደለም። ልብ በይ፣ ሁሉም ነገር ስነ ስርዓት አለው አይደለ? ሁሉም ነገር በስነ ስርዓት ሲሆን በጣም የተሻለ ነው። ለራስሽ ያለሽን ኮንፊደንስ እንዲገባው ማድረግ አለብሽ እንጂ በየጊዜው በቃ ሐሳብሽን እየለዋወጥሽ በቃ እሱ በሚፈልጋቸው አይነት ነገሮች የምትገኝ ሴት መሆን የለብሽም።
ይሄ ወደ ምን ያመራል መሰለሽ? ወንዱ ምን የሚል አይነት ሲግናል ይልክለታል? በቃ ይህቺማ በቃ የራሷ የሆነ የህይወት መርህ የሌላት ሴት ነች፣ በራስ መተማመኗ በቃ ምንም ነገር ነው ብሎ እንድትናቂ ያደርጋል። ነገር ግን እርሱ በሚፈልግሽ ጊዜ የማትገኝለት አይነት ሴት ከሆንሽስ፣ ቆፍጣና ሴት ከሆንሽስ፣ በቃ ይህቺማ በራስ መተማመኗ በጣም አስገራሚ ነው፣ የህይወት መርኋ ራሱ አስገራሚ ነው፣ ከዚህ ሴት ጋርማ መለያየት የለብኝም፣ በቃ ኮንፊደንት የሆንሽ ሴት ነች፣ በጣም ከዚህችም ጋር መለየት አልፈልግም፣ በቃ ይህቺንማ አልተዋትም ወደሚለው አይነት ሌቭል ያሳድገዋል ማለት ነው። ምን ስትሆኚ ሁሉ ጊዜ የማትገኝለት ከሆንሽ፣ በቃ ስኬጁል የሆንሽ ሴት ከሆንሽ ያ ወንድ ጊዜና ትኩረቱን ይሰጥሻል። ያለበለዚያስ ጊዜና ትኩረቱን ለሌሎቹ መስጠቱ የማይቀር እውነት ነው። ስለዚህ አንድ ወንድ ልጅ ጊዜና ትኩረቱን እንዲሰጥሽ ከፈለግሽ እነዚህን 3 ነገሮች ተግባራዊ ያደርጋል። ሰምተሽ ብቻ መቆም ወይም ደግሞ መተው የለብሽም። የተግባር ልምምዶች ናቸው እነዚህ። ሰምተሻል፣ መተግበር ደግሞ ያንቺ ፈንታ ነው። ገብቶሻል አይደለ? ስለዚህ በተግባር ላይ ካዋልሽው ያ የምትፈልጊው የፍቅር ግንኙነት፣ ጥሩ የፍቅር ግንኙነት የምትፈልጊ ከሆነ ማሳመር ትችያለሽ። በተለይ በዚህ ቪዲዮ ያላችሁን የፍቅር ግንኙነት ወይም ደግሞ ትዳርም ሊሆን ይችላል ጠበቅ አድርጋችሁ እንዴት መያዝ እንዳለባችሁ የምናይ ይሆናል። ለብዙ ሴት ስለዚህ እርሱ ላይ ያለው ባህሪያት ያልሆነባቸውን ነገሮች ይመጥ ከሆነ ያ የማስበውን ሐሳብ ይዤላችሁ መጥቻለሁ። የምንችለው ወይ ደግሞ ያ የፍቅር ግንኙነት ጤናማ አይደለም ብለን መደምደም የምንችለው የምንመለከታቸው ጉዳዮች ይሆናሉ። ሁሉም ሰው ጥሩና ያማረ የፍቅር ግንኙነት እንዲኖረው ይፈልጋል። ነገር ግን ደግሞ የጀመረው የፍቅር ግንኙነትን ጠበቅ አድርጎ ካለመያዙ የተነሳ ያን የፍቅር ግንኙነት እንዲቆም የሚያደርጉ ብዙ ሰዎች አሉ። ይሄ ደግሞ ከምን የመጣ ነው? ወይ በቸልተኝነት ወይ ደግሞ ካለማወቅ የተነሳ ነው። ስለዚህ እህቴ አሁን የጀመርሽው ያ የፍቅር ግንኙነት ወይም ደግሞ የፍቅር ህይወት ጠንካራ እንደሆነ የምታረጋግጪባቸውን ነገሮች እንመለከታለን። ይህን ባህሪ በምትመለከቺበት ጊዜ ያ የጀመርሽው የፍቅር ግንኙነት ጥሩ ነው ወይ ያዋጣኛል ወይስ አያዋጣኝም ብለሽ ለመደምደም መንገድ ወይም ደግሞ ማረጋገጫ ይሆንሻል ብዬ ስለማስብ ነው። ስለዚህ ሂታ አንድ ነገር ልብ ማለት አለብሽ። እርሱ ላንቺ ያለው ባህሪያት ያለማቋረጥ የምትመለከቺ ከሆነ የሚያሳያቸው ካራክተሮች የማይለወጡ ከሆነ በተለይ የጀመርሽው የፍቅር ግንኙነት ጤናማ ነው ልንል እንችላለን። ይህ ማለት ግን ያ ያለሽ ሪሌሽንሺፕ ላይ ትልቅ አስተዋጽኦ ይኖረዋል ማለት ነው። ታዲያ መቼም አንድ መዘንጋት የሌለብሽ ጉዳይ አለ። እርሱ የሚያሳይሽ ባህሪያት አለመለወጣቸውን በትክክል ማወቅ ይኖርብሻል። ምናልባት እንደ በፊቱ የማይሆን ከሆነ የሆነ የተለየ ሁኔታን የምታይበት ከሆነ ከእርሱ የፍቅር ግንኙነታችሁን በጥንቃቄ መገንዘብ ወይም ደግሞ ማየት አስፈላጊ ይሆናል ማለት ነው። ምክንያቱም በጊዜ ምክንያት ጊዜ በሄደ ቁጥር ላንቺ ያለው ስሜት እየቀነሰ የሚመጣ ከሆነ ከመጨመሩ ይልቅ እየቀነሰ የሚመጣ ከሆነ ያ የፍቅር ግንኙነት ጤናማ ነው ላንል እንችላለን። ነገር ግን በተቃራኒ ደግሞ ያማረ ከሆነ ላንቺ ያለው ስፍራ እየጨመረ የሚመጣ ከሆነ ስሜቶቹ የማይለዋወጡ ከሆነ ከበፊቱ ይልቅ መውደዱን የሚያሳይሽ ከሆነ ያ መልካም ማረጋገጫ ወይም ደግሞ ጥሩ ፍንጭ ነው ለዛ ለፍቅር ግንኙነት ጤናማነት ማለት እንችላለን። ታዲያ በመካከላችሁ ያለው አታችመንት በትንሹም ቢሆን ይሄን ለመወሰን የሚረዳሽ ቢያንስ 6 ወር የሚበልጥ ጊዜ በመካከላችሁ ሊኖር ይገባል። ምክንያቱም አንድን ሰው ነክሰን አይደለም አይደለ ቴስት የምናደርገው በጊዜ ምክንያት በጊዜ ሂደት ያለውን ሐሳብ ያለውን ንግግር ያለውን ዓላማ ያለውን ፍላጎት በጊዜ ሂደት ነው አይደለ አንድን ሰው ልጅ የምናውቀው። ልክ እንደዚሁም ወደ ፍቅር ግንኙነት በተለይ ወደ ሪሌሽን ደግሞ ስንመጣ እንደዚህ አይነት መስፈርቶችን በትክክል ልናጤናቸው ይገባናል ማለት ነው። ታዲያ እንዴት ነው ማረጋገጥ የምችለው ብለሽ ልትጠይቂ ትቻለሽ። የጀመርሽው የፍቅር ግንኙነት ጥሩ ወይም ደግሞ ጤናማ ከፍ ብሎ ለትዳር የሚያበቃ ነው ማለት የምንችለው በመካከላችሁ ግልጸኝነት መኖር ይኖርበታል። ግልጸኝነት ይኖራችኋል ማለት ነው። ያ የፍቅር ግንኙነት ጤናማ መሆኑን የምናውቀው በመካከላችሁ በአንዳችሁ ልብ ወይም ደግሞ በአንዳችሁ አእምሮ ላይ በተለይ ብዙ ጥያቄዎች እንዳይፈጠሩ ግልጸኝነት ይኖራል ማለት ነው። በተለይ ለምን እንደዚህ ሆነ፣ እንዴት እንደዚህ ሆነ፣ በምን እንደዚህ ሆነ የሚሉ ጥያቄዎች በሁለታችሁ መካከል እንዳይፈጠር ያደርጋል ማለት ነው ግልጽኝነት። ምክንያቱም ያ ካልሆነ ደግሞ ምን ይዞ ይመጣል ማሰላችሁ? በመካከላችሁ ጥርጣሬ እያመጣ ይመጣል ማለት ነው። ጥርጣሬ እያደረባችሁ ይመጣል። አንዳችሁ በአንዳችሁ ላይ ያላችሁ መታመን ያላችሁ እምነት ዝቅ እያለ ይመጣል ማለት ነው። በተለይ ወንድ ልጅ ላንቺ ግልጽ የማይሆንልሽ ከሆነ ብዙ ነገሮች አይምሮሽ ላይ ሊመጡ ይችላሉ። ነገር ግን ግልጽኝነት ካለ የሚገጥሟቸውን ማንኛውንም ነገሮች በመነጋገር መፍታት ትችላላችሁ። ያ
ያ ሁሉ የሚሆነው በንግግር ስለሆነ ይህም ታዲያ በሁለታችሁ መሃል ለምን፣ እንዴት፣ በምን የሚሉትን ጥያቄዎች በመመለስ የያዛችሁት ሪሌሽንሺፕ ላይ ቀጣይነት እንዲኖረው ማድረግ የምትችሉበትን ሁኔታ ታብጃላችሁ ማለት ነው። ምን ሲኖራችሁ ነው ታዲያ? ግልጸኝነት በመካከላችሁ ሲኖር፣ ግልጸኝነት በፍቅር ግንኙነት ውስጥ ሲኖር ደግሞ የፍቅር ግንኙነታችሁን ያጠነክረዋል። ይበልጥ አንዳችሁ በአንዳችሁ ላይ እንድትተማመኑ ያደርጋችኋል ማለት ነው። ነገር ግን ልብ በሉ፣ ፍቅር ያለ መጣላት ሳይሆን ጸብን ማሸነፍ መቻል ነው። ይሄ ደግሞ ምን ስለሚሆን ነው? በግልጽ መነጋገር ሲቻል ብቻ ነው። ያ ካልሆነ ግን ማንኛውም ንግግር እንደዚህ ገጥሞኝ ነበረ ብሎ ሲያወራሽ ወደ ነገር የምትቀየሪ ከሆነ የገጠመሽን ሁኔታ ለሱ ስታዋዩ እርሱ ደግሞ ወደ ሌላ አይነት አኳኋን ይዞት የሚሄድ ከሆነ ያን የፍቅር ግንኙነት ሊያናጋው ይችላል ማለት ነው። ገብቷችኋል አይደለ? በሁለታችሁ መካከል ግልጸኝነት ካለ ያ የፍቅር ግንኙነት ተስፋ የሚጣልበት የፍቅር ግንኙነት ሊሆን ይችላል። ይሄ ምንድነው? ከፍ ብሎ አድጎ ትዳር ወደሚባለው ትልቅ ተቋም ሊያደርሳችሁ ይችላል። በእርግጥ በህይወታችን ላይ ብዙ የተለያዩ አይነት ሁኔታዎች ውስጥ እናልፋለን። ደስታ፣ ሐዘን፣ ማግኘት፣ ማጣት፣ የፍቅር አጋር መያዝ፣ ማጣት፣ እነዚህ ሁሉ የተገናኙ ሐሳቦች ናቸውና መናደድም ሊመጣ ይችላል። በተለይ እንግዲህ አንድ የፍቅር ግንኙነት ውስጥ ንዴቶች ሊከሰቱ ይችላሉ። በተለይ የፍቅር አጋሪሽ በጣም ሊናደድ ይችላል። ምናልባት ከጓደኞቹ ከስራ ባልደረቦቹ ጋር ባለው ሁኔታ ከቤተሰቦቹም ጋር ሊሆን ይችላል። በተለያዩ አይነት ምክንያቶች አይምሮ ሊያዝ ይችላል። ይህን ስልሽ ታዲያ አንቺ ጋር ሁሉም ነገር ስሙዝ ነው መልካም ነው ለማለት አይደለም። እንደ ምሳሌነት ወስጄ ነው እንጂ እንግዲህ ምናልባት ንዴት ገጥሞት ወደ አንቺ ሲመጣ ንዴቱን ልታባብሽ አይገባም። ምክንያቱም የጀመራችሁት የፍቅር ግንኙነት ጤናማ ሆኖ እንዲቀጥል የሁለታችሁም ፍላጎት ነው። ሁለታችሁም ትፈልጋላችሁ። ታዲያ በአንድ ሰው ምክንያት ያ የፍቅር ግንኙነት እንዲቆም አትፈልጊም አይደለ? ምክንያቱም እርሱንም ማጣት አትፈልጊ፣ አንቺንም እንዲያጣሽ አይፈልግም። ስለዚህ እንደዚህ አይነት ንዴቶች በሚገጥሙት ጊዜ በተቻለ መጠን እርሱን ለማረጋጋት መሞከር፣ እንዲሁም በተመሳሳይ አንቺን በምትናደጂበት ጊዜ ወንዱም አንቺን ሊያረጋጋ የሚችልበትን ሁኔታ መፍጠር አለብሽ። ንዴቱ ሲበርድለት ምን እንደገጠመው መጠየቅ መቻል አለብሽ። ያ ካልሆነ ግን የእናንተ የፍቅር ስሜት እየቀዘቀዘ ይመጣል ማለት ነው። መደባበቅ ሊመጣ ይችላል። ያለውን ስሜት ላይነግርሽ ይችላል። ይሄ ደግሞ በተለይ ጤናማ የፍቅር ግንኙነት መስፈርት ነው ብለን ከምንገምተው ውስጥ ሊያስወጣው ይችላል ማለት ነው። ግልጸኝነት የሌለው ግንኙነት ይሆናል ማለት ነው። ምናልባት አይ በቃ ሌላ ጊዜ እነግርሻለሁ ብሎ የሚተው ከሆነ ንዴቱን ምን እንደሆነ የማይነግርሽ ከሆነ ያ ከፍ እያለ ሲመጣ ንዴቱ ሲበርድለትም ደግሞ የማይነግርሽ ከሆነ ላንቺ ያለው የፍቅር ስሜት ዝቅ እያለ ነው የሚመጣው። ገብቶሻል አይደለ? ሁሌ እየደበቀሽ ድብብቆሽ አይነት ጫወታ ይጀምራል። ይህ ምንን እያሳጣችሁ ይመጣል ማለት ነው? ጤናማ የፍቅር ግንኙነት መስፈርቶችን እያሳጣሽ ይመጣል ማለት ነው። ይህም በተደጋጋሚ በሚያደርገው ጊዜ ደግሞ ምንድነው መገንዘብ መቻል አለብሽ። ቆም ብለሽ መጠየቅ አለብሽ። በሁለታችሁ መካከል ግልጸኝነት መኖር አለበት። እንደዚህ አይነቱ ልምምድ ታዲያ እንግዲህ ግልጸኝነት በፍቅር ግንኙነት ውስጥ ሲሆን የበለጠ አታችመንታችሁን ከፍ ያደርገዋል። እርስ በርስ መፈላለጋችሁን፣ አንዳችሁ ለአንዳችሁ ማሰባችሁን ያሳያል። ስለዚህ እህቴ በሁለታችሁ መካከል ግልጸኝነት ሊኖር ይገባል ማለት ነው። ይሄ የእናንተን ሪሌሽንሺፕ የበለጠ ከፍ እያደረገው ይመጣል። በመካከላችሁ ግልጸኝነት የሚጎድል ከሆነ ደግሞ በሁለታችሁ መካከል ቅራኔ እየተፈጠረ ይመጣል ማለት ነው። ይህን የሚያመጣው ምንድን ነው? በግልጽ መነጋገር አለመቻላችሁ ነው። ይሄ በግልጽ መነጋገር አለመቻላችሁ ከፍ ሲልም ደግሞ መጣላትን በመካከላችሁ ይዞ ሊመጣ ይችላል። ያ የጀመራችሁት የፍቅር ግንኙነት ገና ሳያድግ እንዲቆም ወይም ደግሞ እንዲቋጭ ልታደርጉት ትችላላችሁ። ሌላኛው እንግዲህ ጤናማ የፍቅር ግንኙነት እንዲኖራችሁ ወይም ደግሞ ሲኖራችሁ የምታዩት ነገር ግንኙነታችሁ ከጭቅጭቅ የጸዳ ይሆናል ማለት ነው። መቼም ስለዚህ ነገር ሁላችሁም የምትገነዘቡት ጉዳይ ነው ብዬ አስባለሁ። በተለይ ጭቅጭቅ የሚባለው ነገር በተለይ በፍቅር ግንኙነት ወደ ፍቅር ግንኙነት ደግሞ ሲመጣ ፍቅራችሁ እንዳይቀጥል ከሚያደርጉት ነገሮች መካከል በመካከላችሁ ያለው ያለመግባባት ችግር ሊሆን ይችላል። ይሄም ደግሞ የቃላት አለመጣጣም፣ የቃላት ወለምታ፣ የአፍ ወለምታ የምንለው ይሄ ከፍ ሲል ወደ ጭቅጭቅ ይዟችሁ ይሄዳል ማለት ነው። ኢቭን አንዳችሁ አጥፍታችሁ እንኳን ይቅር ከተባባላችሁ በኋላ ምናልባት እርሱ እየደጋገመ አንቺ እኮ እንደዚህ ማድረግ አልነበረብሽም፣ ገብቶሻል አይደለ ሁሌ ብሎ የሚጨቀጭቅሽ አይነት ጭቅጭቅ እየጀመራችሁ ከሆነ ያ የእናንተ የፍቅር ግንኙነት ወይም ደግሞ ሪሌሽንሺፓችሁ ጥያቄ ውስጥ ይገባል ማለት ነው። አንቺ እኮ እንዲህ ማድረግ አልነበረብሽም እያለ እያወጣ የሚያወርድ ከሆነ ሁሌ ለጭቅጭቅ የእናንተን የፍቅር ግንኙነት የሚጋብዝ ከሆነ ያን የፍቅር ግንኙነት ቆም ብላችሁ ማወቅ ወይም ደግሞ ማሰላሰል መቻል አለብሽ።
ያን የፍቅር ግንኙነት ወደ ማፍረስ ደረጃ ሊያደርሳችሁ ይችላል። ይሄ ጭቅጭቅ ደግሞ ወደ እህቶች ልንገራችሁ በጣም ነቀዝ ነው፣ ይበላል። በጣም በቃ ከፍ እንዳትሉ የእናንተ የፍቅር ግንኙነት እንዳያድግ ወደ ኋላ እንዲመለስ ኢቨን እንዲቆም እንዲቋጭ ሊያደርገው ይችላል ማለት ነው። ስለዚህ ውድ እህቶቼ በተለይ የጀመራችሁት የፍቅር ግንኙነት ውስጥ ሁሌም ጭቅጭቅ የምትመለከች ከሆነ ያ የፍቅር ግንኙነት እያዳለጠው መሆኑን መገንዘብ መቻል አለብሽ። እውነተኛ የፍቅር ግንኙነት ማደግ ላይ ያለ የፍቅር ግንኙነት ከጭቅጭቆች የጸዳ ይሆናል። በእርግጥ ይሄን ስልሽ ታዲያ ምንድነው አለመነጋገር አለመወያየት አይቻልም ማለት አይደለም። በመወያየት ነው ሁሉም ነገር መፈታት መፍትሄ ማግኘት የሚችለው። በእርግጥ ለአንድ ነገር መወያየታችሁ መነጋገር መቻላችሁ አስፈላጊ ነው ያለም ነገር ስለሆነ ይህም ስለ ሁለታችሁ ስለ ወደፊት ህይወታችሁ ሊሆን ይችላል፣ ስለ ወደፊት ኑሯችሁ፣ ስለ ቤተሰቦቻችሁ፣ ኢቭን ስለ ስራችሁም ሊሆን ይችላል። ልትነጋገሩ ትችላላችሁ። ግን ደግሞ ያ መነጋገራችሁ ከፍ ብሎ ወደ ጭቅጭቅ ወደ ክርክር ሊያደላ አይገባም። ያ ሲሆን ጥሩ አይደለም። ይህም ታዲያ በመካከላችሁ ምን አይነት ግንኙነትን ያጠነክርላችኋል? ጸብ ወይም ደግሞ ከጭቅጭቅ የጸዳ የፍቅር ግንኙነት ሲኖራችሁ አንደኛ በሐሳብ ትግባባላችሁ፣ አመለካከታችሁ ተመሳሳይ አመለካከትን ታራምዳላችሁ፣ የምትመርጧቸው ምርጫዎቻችሁ ተመሳሳይነት ይኖራቸዋል ማለት ነው። ካልሆነስ በመካከላችሁ ጭቅጭቅ፣ ንትርክ፣ ክርክር ካለ በሐሳብ አትግባቡም፣ አመለካከታችሁ የየቅል ይሆናል፣ ምርጫችሁም በጣም የተለያየ ይሆናል። አንቺ ነጭ ስትመርጭ እርሱ ቢጫ ሊመርጥ ይችላል። ያለ መግባባት ክርክር ወይም ደግሞ ጭቅጭቅን ያባብሷል ማለት ነው። የፍቅር ግንኙነት ውስጥ ደግሞ ጭቅጭቅ በጣም ነቀዝ የሆነ ነው ብያቸዋለሁ። በጣም መጥፎ ነገር ነው። ያ የፍቅር ግንኙነት እንዲቀጭጭ ያደርጋል። ኢቭን በፍቅር ግንኙነት ብቻ ራሱ ሳይሆን ወደ ትዳርም የገባችሁ ውድ ቤተሰቦች ካላችሁ በትዳራችሁ ውስጥ ጭቅጭቅ ካለ ልታጤኑና እንዴት መፍታት እንዳለባችሁ መገንዘብ መቻል አለባችሁ። ምክንያቱም ከዕለት ወደ ዕለት የእናንተን የፍቅር ግንኙነት የፍቅር ስሜታችሁን ካለበት ደረጃ ወደ ታች ስለሚያወርደው ነው፣ ሊያናጋው ይችላል ትዳራችሁን ራሱ። ስለዚህ የሚያፈቅርሽ ወንድ ደግሞ በተለይ ለትዳር የሚያስብሽ ወንድ ምን ያደርጋል ማለት ነው? በፍቅር ግንኙነታችሁ ከጭቅጭቅ የጸዳ እንዲሆን የተቻለውን ያህል ጥረትን ያደርጋል ማለት ነው። ከጭቅጭቅ የጸዳ እንዲሆን ይፈልጋል። አንቺም እንደዚያው ላንቺ ያለው ሐሳብ ላንቺ ያለው አመለካከት አዎንታዊ ምላሽ ይሆናል። ታዲያ በዚህ ሰዓት የጀመራችሁት የፍቅር ግንኙነት ኢቭን ትዳርም ሊሆን ይችላል ከጭቅጭቅ የጸዳ ሲሆን ለሌሎች ምሳሌ፣ ሌሎችን የሚያስተምር፣ ሌሎች እናንተን ለመምሰል ጥረት የሚያደርጉ እናንተ ደግሞ በጀመራችሁት የፍቅር ግንኙነት ደስተኞች ሆናችሁ እንድትኖሩ ያደርጋችኋል። ስለዚህ በፍቅር ግንኙነታችሁ መካከል ጭቅጭቅ መኖር የለበትም። በተለይ ተስፋ የሚጣልበት የፍቅር ግንኙነት ወይ ደግሞ ጤናማ የፍቅር ግንኙነት ነው የምንላቸው። እንግዲህ በተለይ ታዲያ በመካከላችሁ የተለያዩ አይነት ውይይቶች ሊኖሩ ይችላሉ። ገብቶሻል አይደለ? መነጋገር ያለ ነገር ነው ብያቸዋለሁ። ስለዚህ አንቺስ ምን ትያለሽ ብሎ አማራጮችን የሚያስቀምጥልሽ ወንድ ከሆነ አንቺም ደግሞ የአንቺን ሐሳብ የምታዋጪ ከሆነ ያ የፍቅር ግንኙነት ጥሩ የሆነ ይመጣል ማለት ነው። ምክንያቱም የእናንተ ሪሌሽንሺፕ ጤናማ ነው የምንለው መወያየት ስትችሉ፣ መነጋገር መግባባት ስትችሉ ነው አይደለ? ካልተግባባችሁ እኮ ረጅም ጎዳናና አብራችሁ መሄድ አትችሉ። ካልተስማማችሁ ያንቺም ሐሳብ በፍቅር ግንኙነታችሁ ውስጥ ሚና የማይኖረው ከሆነ የሱም ሐሳብ ሚና የማይኖረው ከሆነ አንተ እንደፈለግክ አድርግ እንደተመቸህ አድርግ የምትዩ ከሆነ ያ የፍቅር ግንኙነት ጥያቄ ውስጥ እየገባ ይመጣል ማለት ነው። ምክንያቱም አንቺስ ምን ታስቢያለሽ ምን ትያለሽ ብሎ አማራጮችን ሲያስቀምጥልሽ አንድ ወንድ ልጅ ለራስሽ ያለሽ ሴት መሆንሽን በራሷ የቆምሽ ሴት መሆንሽን በራሷ የምትተማመን ሴት መሆንሽን በዚያው ሊገምትሽ ወይም ደግሞ ቼክም ሊያደርግሽ ነው። ምክንያቱም ያን ፈተናም ለማለፍ ኢቭን ፈተናም ብቻ ሳይሆን የእናንተን የፍቅር ግንኙነትም የበለጠ ለማጠናከር የመወሰን ችሎታሽንና አቅምሽን ሊያይ ይገባል ማለት ነው። መወሰን መቻል አለብሽ። በሁለታችሁ መካከል አንቺም ሚናሽን መጫወት መቻል አለብሽ። ይህ ሳይሆን ሲቀር ታዲያ በእርሱ ቁጥጥር ውስጥ እየገባሽ ትመጫለሽ ማለት እርሱ በሚፈልገው መንገድ የእናንተን ሪሌሽንሺፕ ይዞት ሊሄድ ይችላል። ይሄ የሁለታችሁ ሐሳብ ሳይሆን በአንድ ሰው ሐሳብ ብቻ ወደ መመራት አይነት የፍቅር ግንኙነት ውስጥ ትገባላችሁ። ይሄ ደግሞ ፈጽሞ ትክክል የሆነ ነገር አይደለም። ሁለታችሁም ሁሌም የምትግባቡበት ጉዳይ ሊመጣ ይገባል ማለት ነው። አንቺ ሳትፈልጊ በእርሱ ጫና ምክንያት አንተ እንደፈለግክ አድርግ ብለሽው በሰጠሽው ምርጫ ምክንያት ወደማትፈልጊበት አይነት ሌቭል ይዞ ስለሚሄድ ነው መገንዘብ ወይም ደግሞ መጠንቀቅ አለብሽ የምለው። ስለዚህ አንድ ጤናማ የፍቅር ግንኙነት ውስጥ ወይም ደግሞ ያ የፍቅር ግንኙነት ጤናማ ነው የምንለው አንዱ አንዱን መስማት
ከጭቅጭቅ የጸዳ ሲሆን፣ ግልጸኝነት ሲኖር፣ መነጋገር በሁለታችሁ መካከል ሲኖር የእናንተ ፍቅር ግንኙነት ጤናማ ነው ልንል እንችላለን። ምናልባት አለመግባባቶች አይከሰቱም አንልም። በሚከሰቱበት ጊዜ ደግሞ በተቻላችሁ አቅም ያን አለመግባባት ሁለታችሁ ብቻ ልብ በሉ፣ ሁለታችሁ ብቻ በመነጋገር ለመፍታት መሞከር አለባችሁ። ምክንያቱም የእናንተን ጉዳይ ለሌሎች ሼር በምታደርጉበት ጊዜ፣ ለሌሎች ሰዎች በምታካፍሉ ጊዜ ነገሮች ወይ እየተባባሱ ይሄዳሉ ወይ በማህበረሰቡ ዘንድ እየወጣ በቃ ወሬ እገሊትና እገሊ እኮ እንደዚህ ሆኑ በቃ ሊፋቱ ነው አይነት ወሬዎች ሊናፈሱ ይችላል። ገብቷችኋል አይደል? አለመግባባቶች ይከሰታሉ ውድ እህቶቼ። ያን አለመግባባት ግን ሁለታችሁ በመነጋገር ለመፍታት ጥረት ማድረግ፣ በምትናደዱበት ጊዜ ደግሞ ለውሳኔ አለመቸኮል፣ ንዴታችሁ እስኪበርድላችሁ ዘወር ብላችሁ በተረጋጋ አይነት መንፈስ ውሳኔን ለመወሰን ጥረት ማድረግ። ያን የፍቅር ግንኙነት እንዲቀጥል እንዲያብብ ለትዳር እንዲደርስ የምታስቡ ከሆነ በተለይ በ21ኛው ክፍለ ዘመን ሴት በፍጹም የምትወደውን የፍቅር ህይወት ለመፍጠር የሚረዳት ነገሮች አሉ። ዛሬ በተለይ ደግሞ ማንኛውም ወንድ እንዴት እንዲናፍቅሽ ማድረግ እንደምትችይ በዛሬ ቪዲዮ የምንነጋገርበት ይሆናል ማለት ነው። ምክንያቱም አንድ ወንድ ሲወድሽ በምን ምክንያቶች ነው የምታውቂው? አንቺን መናፍቁን በማወቅ ነው። ስለዚህ ላንቺ ያለው ቦታ፣ ላንቺ ያለው ስፍራ፣ ላንቺ ያለው አስተሳሰብ ምን ያህል ይናፍቅሻል፣ ምን ያህልስ ቴክስት ያደርግልሻል፣ ምን ያህል ጊዜ ይሰጥሻል የሚሉትን ሐሳቦች በዛሬ ቪዲዮ የምንነጋገር ይሆናል። ብዙ ጊዜ ሴቶች የሚጠይቁት ጥያቄ አለ። እንዴት ነው ወንድ ልጅ እንዲናፍቀኝ ማድረግ የሚችለው? እንዴት ነው ሁል ጊዜ ስለኔ እንዲያስብ ማድረግ የሚችለው የሚለው ጥያቄ የአብዛኛዎቹ ሴቶች ጥያቄ ነው። ታዲያ እንግዲህ አሁን ምናልባት ይህን ነገር አስተውለሽ ከሆነ በግንኙነት ውስጥ ስትሆኑ ሁል ጊዜ ከዛ ሰው ጋር አትሆኑም አይደለም። ብዙ ጊዜ ጥሩ ግንኙነታችሁ አመላካች ነው የሚባለው በእርግጥ አጠገብ ለአጠገብ ስትሆኑ ነው። እርሱ ስላንቺ የሚሰማው ስሜት ምን እንደሆነ ማየት የምትችይው በእርግጥ አጠገብ ለአጠገብ ስትሆኑ ነው። ተለያይታችሁ ስትሆኑ ደግሞ ስለ አንቺ የሚሰማው ስሜት ምንድን ነው የሚለው ነገር አንቺ ጋርም ጥያቄ ሊፈጥር ይችላል ማለት ነው። ምክንያቱም ተለያይታችሁ ስትሆኑ እርሱ የሚያስበው በቃ ወይኔ ከዚህ ሴት በመራቄ እንዴት ደስተኛ ነኝ፣ በጣም ደስተኛ ነኝ የሚል አይነት ወንድ ከሆነ በእርግጠኝነት ላረጋግጥልሽ የሚችለው ነገር ያ የፍቅር ግንኙነት የጀመራችሁት የፍቅር ግንኙነት በእርግጠኝነት የሚያዛልቅ አይሆንም። ምክንያቱም በምትለያዩበት ጊዜ ይህን ስላችሁ መለያየት ስላችሁ በቦታ ርቀት፣ በስራ ምክንያት፣ በቤተሰብ ሁኔታ፣ በግል ምክንያት ተራርቃችሁ በምትሆኑበት ጊዜ ስላንቺ የሚያስበው አስተሳሰብ በእርግጠኝነት ላንቺ ያለው መውደድ፣ ላንቺ ያለውን ፍቅር ይገልጸዋል ማለት ነው። ስለዚህ እዚህኛው ስሜት ላይ ትኩረት ማድረግ በጣም አስፈላጊ ነው የሚሆነው ማለት ነው። ምክንያቱም ከአንቺ በመራቁ ደስተኛ ሆኖ የሚታይ ከሆነ፣ ደስተኛ የሚሆን ከሆነ ያ የእናንተ የፍቅር ግንኙነት ጥያቄ ውስጥ ይገባል ማለት ነው። በሌላ በኩል ደግሞ ተለያይታችሁ ይህን ስላችሁ ታዲያ በቦታ ርቀት፣ በስራ ምክንያት ተለያይታችሁ በምትሆኑበት ጊዜ እርሱ ስላንቺ የሚያስበው ፊትሽን ማየት፣ ከአንቺ ጋራ ማውራት፣ እንደገና እንዴት ነው ማገኝሽ፣ እንዴት ነው የማይሽ የሚለው የመናፈቅ የመጓጓት አይነት ስሜት እሱ ላይ የሚያደርግ ከሆነ ያ የተጀመረው የፍቅር ግንኙነት ያብባል፣ ያድጋል ብለን ልንገልጸው እንችላለን። በእርግጥ የቃላቶች ሽንገላ የሉም ለማለት አይደለም። ከልብ ካለቀሱ እንባ አይገድም አይደለም የሚባለው። ነገር ግን ደግሞ ለተለያዩ አይነት ጊዜያቶች ውስጥ ይሄ ወንድ ልጅ ለአንቺ ያለው ስሜት አንቺን ማግኘትን ፍላጎቱ እንደሆነ፣ ከአንቺ ጋር አብሮ መሆን እርሱን እንደሚያስደስተው የሚገነዘብ ከሆነ፣ ስለዚህ ደግሞ ከአይምሮ ሊያወጣሽ እንደማይችል አይነት ሴት አድርጎ አይምሮች ላይ የሚስላቸው ስዕሎች ካሉ በእርግጠኝነት ልትናፈቂ የምትችይ አይነት ሴት ትሆኛለሽ ማለት ነው። ስለዚህ እህቴ ከአይምሮ ሊያወጣሽ የማይችላት ያቺ ሴት እንድትሆኚ የሚረዱሽን ነጥቦች እንመለከታለን። የመጀመሪያው የሚሆነው እርሱ በእርግጥ ሊናፍቃት የሚችላት አይነት ሴት መሆን መቻል አለብሽ። ይህን ስልሽ ታዲያ በህይወታችን በጣም ደስታና ሀዘን ይፈራረቅብናል አይደለ? በተለይ ደግሞ ወንድ ልጅ ከአንቺ ጋራ ሲሆን የሚስቅ ከሆነ፣ ከአንቺ ጋራ ሲሆን አብሮነቱ ወይም ደግሞ ከአንቺ ጋራ አብሮ ሲሆን ደስተኛ የሚሆን ከሆነ፣ የደስተኝነት ስሜት የሚሰማው ከሆነ፣ ከአንቺ ጋራ በተገናኘ ቁጥር በተለይ ደግሞ መንፈሳዊነትን የሚሰማው ከሆነ፣ ጥሩ ከባቢ አየር የምትፈጥሪለት ከሆነ፣ ትክክለኛ ነገሮችን ሲያደርግ ደግሞ በቃ ትንሽም ብትሆን አመሰግናለሁ የምትይ ከሆነ ያኔ ምን ይሰማዋል ማለት ነው? ደስታ ይሰማዋል ማለት ነው። ወንድ ልጅ ደግሞ ያን ኤንቫይሮንመንት ያን አካባቢ ይወደዋል፣ የበለጠ ይፈልጓል። በሌላ በኩል ግን ደግሞ ከአንቺ ጋር ሲሆን የሚሰማው ነገር በቃ የሚደብር አይነት ከሆነ፣ ሁሌ ወቀሳ ከሆነ፣ ሁሌ ሐሜት ከሆነ፣ ሁሌ የማይጠቅሙ ንግግሮችን ከአንቺ የሚሰማ ከሆነ ሊያገኛት
የማይናፍቃት አይነት ሴት ትሆኛለሽ ማለት ነው። ይሄ ደግሞ ሳቢ እንዳትሆኝ ያደርግሻል። ስለዚህ ያ ወንድ ልጅ እየሸሸሽ ይመጣል ማለት ነው። ነገር ግን እየወደደሽ እንዲመጣ በተለይ ደግሞ ከአንቺ ጋር ለመሆን እንዲቸኩል እንዲናፍቅሽ የምታደርጊው በተለይ ደግሞ ሊናፍቃት የሚችላት አይነት ሴት መሆን መቻል አለብሽ። ሌላኛው እንግዲህ በወንድ ልጅ ለመናፈቅ ማድረግ ያለብሽ ዘዴ ወይም ደግሞ መጠቀም ያለብሽ ዘዴ ጊዜ በመስጠት ነው። ገብቶሻል አይደለ? የተወሰነች አይነት ክፍተት ጊዜ ልትሰጪው ይገባል ማለት ነው። ምክንያቱም ይሄ ነገር የተለመደ አይነት ነገር እየሆነ መጥቷል። ምክንያቱም ተወት ማድረግ፣ ችላ ማለት፣ ከዛ በኋላ ደግሞ ሌላ ዓለም ሌላ ምዕራፍ የመጀመር አይነት ነገሮች በብዙ ሰዎች ላይ በተለይ በዚህ ዘመን እየተስተዋለ ያለ ክፍተት ነው። ነገር ግን ደግሞ ወንዶች ብዙውን ጊዜ ከሴቶች በተሻለ ወይም ደግሞ በበለጠ ትንሽ የፎይታ ጊዜን ይፈልጋሉ። ትንሽ ክፍተትን ይፈልጋሉ። ጊዜ ልትሰጫቸው ይገባል። ከራሳቸው ጋር ማውራት መነጋገርን ይፈልጋሉ። ሁላችንም እንደሚታወቀው ወንዶች ከሴቶች በጣም ይለያያሉ። ጤናማ የሆነ ነገር ደግሞ የሚያስፈልገው ጤናማ የሆነ ግንኙነት የምትፈልገው ከሆነ ያማረ የፍቅር ግንኙነት መመስረት የምታስቢ ከሆነ ያ ወንድ ልጅ ለአንቺ ያለው ስፍራ ከፍ እንዲል የምትፈልጊ ከሆነ እንዲናፍቅሽ በቃ ለአንቺ ያለውን ስፍራ በትክክል ወይም ደግሞ በእርግጠኛነት ለማወቅ የምትፈልጊ ከሆነ ጊዜ ልትሰጪው ይገባል። የእፎይታ ጊዜ ልትሰጪው ይገባል። ከራሱ ጋር እንዲነጋገር መፍቀድ መቻል አለብሽ። ስለዚህ በምትሰጪው ጊዜ ወይም ደግሞ የጊዜ ክፍተቶች መካከል ደግሞ ወዲያው በዚያው በኩልም ደግሞ እንዳይረሳሽ ማድረግ መቻል አለብሽ። ይሄም ለምሳሌ በትንሹም ቢሆን ይችላል። የጽሁፍ መልእክቶችን ወይም ደግሞ ቴክስትን መላክ፣ እንዲሁም በጣም የረዘመ ጽሁፍ ራሱ ባይሆን በቃ በትንሹ ናፍቀኸኛል ብሎ መላክ ራሱ በሌላ በኩል እንዲናፍቅሽ የሚያደርግበት መንገድ ሊሆን ይችላል። ይህን ስታደርጊ ታዲያ ልብ በይ፣ የእፎይታ ጊዜ ልስጠው ብለሽ በዚያው ደግሞ የምትጠፊበት ከሆነ ጥሩ አይደለም። ምክንያቱም ከዓይን የራቀ ከልብ ይርቃል እንደሚባለው ሁሉ መረሳሳት ሊመጣ ይችላል ማለት ነው። እንዲናፍቅሽ ፈልገሽ በኋላ ላይ ደግሞ እንዲረሳሽ ማድረግ ትችያለሽ። በእርግጥ ወንድ ልጅ እንደዚህ አይነት ነገሮችን በትኩረት ይገነዘበዋል፣ በትኩረት ያየዋል። ስለዚህ አንቺም በተጨማሪ እነዚህ ነገሮች ላይ ትኩረት አድርገሽ ማወቅ ይጠበቅብሻል። የተወሰኑ የፎይታ ጊዜዎችን መስጠት፣ 1-2 ቀን ጋብ በመስጠት ስለ አንቺ እንዲያስብ በማድረግ አሁን እንዳልኩሽ ቀለል ያሉ የጽሁፍ መልእክቶችን በመላክ እርሱ ስለ አንቺ በጣም ዲቴል እንዲያስብ ማድረግ፣ ወዲያው ደግሞ ስልኩን አንስቶ እንዲደውልሽ የሚያደርጉ ነገሮች ስለሚሆኑ ነው። ሌላኛው ነጥብ እንግዲህ ታዲያ ሁልጊዜ እንዲናፍቅሽ ለማድረግ መሞከር ማቆም አለብሽ። አየሽ እህቴ፣ ወንዶች ሞኞች አይደሉም። ሴቶች በዘዴ ትኩረታችንን ለመሳብ ሲሞክሩ በትክክል እናውቀዋለን። በተለይ ደግሞ እናንተ ሁለታችሁ ተለያይታችሁ ስትሆኑ፣ በተለይ ደግሞ ፌስቡክ ላይ በፎቶዎች ላይ እሱን ታግ ማድረግ በየ10 ደቂቃው ሊሆን ይችላል፣ በ20 ደቂቃ ፌስቡክ ላይ ቻት ማድረግ፣ ስናፕቻትን መላክ፣ ትኩረቱን ለመሳብ ምን እየሰራ እንደሆነ ለጓደኞቹ መልእክት በመላክ ሊሆን ይችላል፣ በመደወል ሊሆን ይችላል። ከሁሉም ደግሞ የከፋው እንዲቀና የምታደርጊ ከሆነ በተለይ ደግሞ ኢንስታግራም ላይ የምትለጠፊያቸው ፎቶዎች ከወንዶች ጋር ከሆነ እነዚህ ነገሮች ሁሉ ለማድረግ የምትሞክሪ ከሆነ ከሞከርሽ አይናፍቅሽም፣ በእርግጠኝነት ነው የምነግርሽ። ሌላኛው እንግዲህ አንድ ወንድ ልጅ ሁሌም እንዲናፍቅሽ ለማድረግ የምትችይው በተለይ በንግግራችሁ ውስጥ ትንሽ በተቻለ መጠን ሚስጥራዊነትን ለመተው መሞከር አለብሽ። በተለይ እንግዲህ ይሄ በመጀመሪያዎቹ ቀጠሮዎች፣ በመጀመሪያዎቹ የፍቅራችሁ ወራቶች ላይ በተቻለ መጠን ትልልቅ የሚባሉ የህይወቶች ስኬቶች ውድቀትም ሊሆን ይችላል ልትነግሪው አይገባም። ምክንያቱም ትንሽ በየቦታው በተን እያደረግሽ በትንሹ እየነገርሽው ነው እንጂ መሄድ ያለብሽ ሁሉንም ማንነትሽን ያለፍሽበትን ባዮግራፊሽን ዲቴል አድርገሽ መናገር የለብሽም። ምክንያቱም ይሄ ምንድነው በተቻለ መጠን ትንሽዬ ሚስጥራዊነትን እየተውሽለት መሄድ አለብሽ። ይህም በምታደርጊበት ጊዜ ታዲያ የበለጠ ስላንቺ ለማወቅ ጉጉት ያድርበታል፣ የበለጠ ስላንቺ ለማወቅ ፍላጎት ያድርበታል። እንግዲህ ታዲያ ይህም በምታደርጊበት ጊዜ ታዲያ ጠንቃቃ መሆን አለብሽ። ያኔ እንዲናፍቀኝ ብለሽ ብዙ ነገሮችን ሀይድ በምታደርጊበት ጊዜ እሷ ዝጋታም እርሷ ሳትታወቅም እርሷስ ቆቅ ናት የሚለው አይነት ድምዳሜ ላይ እንዳይደርስ ጥንቃቄ ማድረግ አስፈላጊ ስለሆነ ማለት ነው። ስለዚህ ውስብስብ የሆኑ በተለይ ከህይወትሽ ጋር በጣም ተገናኝተው የሚመጡ ባዮግራፊሽን ወይም ደግሞ የህይወት ስኬቶችሽን በተለይ በመጀመሪያዎቹ የፍቅር ወራቶች ውስጥ ልትነግሪው አይገባም። በተቻለ መጠን ሚስጥራዊ ብታደርጊያቸው በጣም የተሻለ ነው። ይሄ ምንን ያመጣል መሰለሽ? ስለዚያ ነገሮች ለማወቅ ጉጉት ያድርበታል ማለት ነው። ለአንቺ ለመደወል ፍላጎትን ያሳያል። ከአንቺ ጋር ለማውራት በቃ ጊዜውን መስዋዕት ለማድረግ ፈቃደኛ ይሆናል ማለት ነው። ልብ በይ ታዲያ በመጀመሪያዎቹ የፍቅራችሁ ወራቶች መሃል ሁሉ ነገርሽን ዝርግፍ አድርገሽ የምትነግሪ ከሆነ ወንድ ልጅ እቺስ ራሷን መቆጣጠር ስሜቷን
መቆጣጠር በቃ ነገር መያዝ እንኳን የማትችል ናት። ሰልፍ ኮንፊደንስ የላትም፣ በራሷ አትተማመንም። በቃ ለሁሉም ሰው ነው እንደዚህ አይነት ነገሮችን የምትናገረው ብሎ ያልሆነ አመለካከት አይምሮ ላይ ሊቀረስ ስለሚችል በተቻለሽ መጠን በንግግራችሁ ውስጥ ትንሽ ሚስጥራዊነትን መተው መቻል አለብሽ። የዛሬን አበቃው። ለአብሮነታችሁ አመሰገንኩ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳር ሰላም